እውነት ለመናገር ስጦታውን የላክሽው ልጅ ነፍስ ይማር ዛሬ ማለት ነው። ወይ በስጦታሽ አልተደሰቱበት ወይ ደግሞ ስጦታሽን ለሁላቸውም አላክሽው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ለፍቅርዬና ለቡሪካ ስጦታ ተልኮላቸው ማለት ነው። አቤት እኛ እኮ አናሽቃብጥ ጋይስ፣ አናሽቃብጥ ማለት ነው። እና ስጦታ ተልኮላቸው ግን የሚገርመው ነገር በስጦታ ሁለቱም ደስ አላላቸው። አንደኛ ፈቲም ደስተኛ ባልሆኑበት ሰዓት ነው የሰጠቻቸው። ሁለተኛ እንግዲህ ፍቅርዬ ከፉ ውጭ አንዳች ልብስ ለብሼ አላውቅምና ውስጤን ደስታ አልሰማው ምናምን ነገር በጣም ከፍተኛ ወይ ፉን ባጠሪው ምናምን ነው ያለችው። እንግዲህ በስጦታሽ ደስታ ስላልታየበት ለዛ ነው እያሳዘንሽኝ ወይም ነፍስ ይማር ያልኩሽ ማለት ነው። ሲቀጥል አሁን ለማሽቃበጥ ካልሆነ ማለት ነው ለሁላቸውም ስጦታውን ብትልኪው አሁን ምን እሺ ታዩ። ለቡሩኬና ለፍቅር አንድ አይነት፣ ለፈቲና ለፉፉ አንድ አይነት ብትልኪ ምን ችግር አለው? ግን ልታሽቃብጪ ስለሆነ ለማሽቃበጥ ስለሆነ ለቡሪካና ለፍቅርዬ ላክሽ ማለት ነው። እኛ እንጠላም በመላከሽ ግን ከልብ የሆነ ነገር አይደለም፣ ለማሽቃበጥ ነው። እና ደግሞ ሲቀጥል እንትን ምን መሰለሽ ደስ አላላቸውም። ቡሪኬ በጣም ደብሮታል። እንደ ዛሬ ደብሮት አይቻላቅም ቡሪኬ። በነገራችን ላይ ያው በተፈጠረው ነገር ትናንትና ወይም ከትናንት ወዳ ፍቅርዬም በጣም ደብሯታል። በተለይ ፉፉ ባይመጣ እዚህ ባይ እኔ ከሱ ውጭ አንድ አይነት ልብስ ለብሼ አላቅም። እሱ ጋር ብቻ ነው ወንድ ጋር እሱ ጋር ብቻ ነው አንድ አይነት ልብስ ለብሼ የማውቀው። ስለዚህ ከሱ ውጭ አንድ አይነት ልብስ ከሌላ ወንድ ጋር ለብሼ ስለማላውቅ ፉፉን እዚህ ጋር ባጠሪው ነው ያለቻት ፈቲም። ባይ በጣም በቃ ጥሏ ሲሄድ ተከትለው ምናምን ነገር እናንተ አሽቃብጡ ማለት ነው። ፍቅርዬና ፉፉ ግን ልባቸው አንድ ነው ብላችሁ ታምናላችሁ? በነገራችን ላይ ማለት ነው ስራ ላይ ነበርኩኝ ጧጧ እያደረኩኝ ስራ ከዛ ቤት እያጸዳሁ ነበረና ጋይስ ከዛ ፍቅርዬና ፉፉ በፉፉ ቤት ነው እንጂ ቪዲዮ ካች አለኝ። ከዛ ስራ ወጥቼው እየሮጥኩኝ በዚህ ሰዓት ነው እንደ ቤት የምታጽጂው እንዳትሉኝ። እኔ ያው ጧጧት አላጽድም ከሰዓት ነው ጧት ተቅፌ ተነስቼ ሐማም ብቻ አጥብና ከዛው ወደ ምሳ መስራት ምናምን ይገባለሁ። ከዛ ስራ የሚሄደውን ስራ ከትምህርት የሚመጣውን ምሳ ብልቼ ምናምን ከጨረስኩ በኋላ ከሰዓት ቤት አጽዳለሁ ማለት ነው። እናማ ለዛ ነው ማለት ነው ቤት ሳጥዳ የነበረው አሁን። እና ስጦታውን የላክሽው ልጅ በድጋሚ ነፍስ ይመር ግን አምሮባቸዋል። ልብሱ ምጨሽ አንደኛ ነው። ልብሱ ማሻአላህ ነው ወለው አምሮባቸዋል የእውነት። እኔ እንጃ በቃ ደስተኛ ሲሆኑ መተው በሌላ ጊዜ ያመሰግኑሻል። አይዞሽ በዚህ ተጽናኒ፣ በሌላ ጊዜ በደንብ መተው ደስ ብሎ ምናምን ብለው ያመሰግኑሻል ማለት ነው። እና ግን ብዙ ጊዜ እንደው የእውነት ነው የምላችሁ እንደው ስንት አሽቃባጫል መሰባችሁ ማለት ነው። ማለት አሁን ነገ እኮ ማለት ነው ነገ በቡሪኬ መሀልና በፍቅርዬ መሀል የሆነ ነገር ቢፈጠር በቃ ቡሪኬን ማለት ነው አመድ ነው የሚያደርጉት በስድብ የእውነት። ግን ዛሬ በቃ ሌላም ነገር ካለ እኔ ፍቅርዬ ማለት ነው ብታገኝ ደስ ይለኛል። ፍቅርዬ ብትለወጥ፣ ቢሰጣት፣ ብትለብስ፣ ቢያምርባት በጣም ደስ ይለኛል። ለፉና ፍቅርዬ ሌቦት አንድ ስለሆነ ማለት ነው። ነገር ግን እንደዚህ ምናምን በቃ በከልብ የሆነ ነገር አድርጉ ስታደርጉ ማለት ነው። እና እኔ ወደ ቤት ጠረጋ ልግባ። የሀገሬ ልጆች ባይ ባይ።